ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ያው በጣም ደስ በሚል ቪዲዮ ነው ዛሬ የመጣሁት ማለት በጣም ደስ ብሎኛል። ብሩኬ እንደዚህ በመወሰኑ ማለት ነው። የውሳኔው ውጤት ደግሞ ሀይሚዬ ናት። ሀይሚ እንደዚህ ስትወስን ቆርጣ ተስፋ ቆርጣ ምናምን ብለው ወደማይሆን ነገር ከማይገባ መልሰዋለች ማለት ነው። ደስ ይላል በቃ እንደዚህ በመሆኑ። አሁን ደግሞ የነገ እግዚአብሔር ያውቃል። ብሩኬ አስመርምሮ ዲኤንኤ ምናምን ይመጣል። የምር በጣም ደስ ብሎኛል እንደዚህ መወሰኑ። እኔም ጠብቄው ነበር እንደዚህ እንደሚያደርግ ማለት ነው። ማለት ለምን እንደዚህ የሚያደርግ እያልኩ ነበር። ይሄን ለማድረግ ደግሞ ጭራሽ እንደዚህ ጉዞ መሄድ አልነበረበትም። ብሩክ የማይሆን ውሳኔ ነበር። ያው ተመልሰዋል። በጣም ደስ ይላል። እንኳን እንደዚህ ሆነልን ሁላችንና ያው ችግር የለው ሀይሚዬ ትረዳዋለች። ከዛ በኋላ ሁሉም ነገር እውነቱ ሲወጣ በጣም ወደ ሰላማቸው ወደ ፍቅራቸው ይመለሳል ብዬ አስባለሁ። ወይዘሪት ይህ ደግሞ ማለት ነው እውነት ቢኖርሽ ኖረው ምን ያስጨውሻል? ፍፄ ምን ያርግሽ? ወይኔ ጉዴ! ለማንኛውም መለሳለሁ ውዶቼ፣ ስራ ቤት ስለሆንኩ ነውና ቪዲዮውን በደንብ አርጌ ማየት አለብኝ፣ ሁለቴ ሶስቴ ማለት ነው። እና እንዴት ናችሁ እናንተስ? ደስ ብላችኋል? ድራማም ይሆን እውነትም ቢሆን እውነት ይወጣል ዛሬ ማለት ነው። ብሩኬ ይሄን ነገር አስመርምሮ ምናምን በቃ እውነት ይወጣል። በቃ ተመስገን ነው። ከዛ ጭቅጭቅ የለ ምን የለ ማለት ነው። ፍሬን ተስፋ አደርጋለሁ። መድኃኔዓለም እንደማሳፍረኝ ተስፋ አደርጋለሁ። እግዚአብሔር የምላስን ሳይሆን የልብን መሻት የሚያውቅ ነው። እግዚአብሔር ያውቃል። መድኃኔዓለም እንዴት አመሻችሁ? ማርዬ እንዴት ነሽ? ደህና ናችሁ? እግዚአብሔር ይመስገን። ጠፋሽ የኔ ቆንጆ። እንዴ አላየሽም እንደ የት ሂጅ እንደመጣው ሁልቢ ደርሼ መጣሁ። ይቅርታ ረስቼ ነው። እንዴት ናችሁ? በረከት የባለፈው ረስተሽ? ረሳሁ። ማርያምን ረሳሁ። ምን ጭንቅላት አለን ብለሽ ነው? እኔ እኮ ምሳዬንና ይኸው አልከሳሁብሽም። አይኔ ሁሉ ትንሽ እንደምን ምን ሆነሽ ነው? መብላት እያቃተኝ እንደባለፈው እየተናደሽ እያለቀሽ እየነገርኩሽ በኢየሱስ ተረጋጊ አንቺ። ኧረ እኔ እንጃ እኔ አላውቅም። እግዚአብሔር ፍቃዱ ሆኖ እኔ እንጃ አገር ሄጄ ኔቨር እኔ ልንገርሽ፣ አሁን መቼ ዕለት እራሱ ኮምፒውተርን አግኝቼ የነበረ ቁልቢ ምንም ሰላም ነው። እሺ ዝም በይ፣ እዚህ ጋር አታውሪ አላልኩሽም? አትናደጂ፣ አትበሳጭ ብለሽኛል። አረጋጊ፣ ራስሽን አረጋጊ። አሁንም ደግሞ ምንም የለም፣ ይሄ ነገር ሁላ ያልፋል። ምክንያት አላችሁ እንደዚህ ገፍቶ የመጡበት እንጂ ምንም የለም። እና በቃ ማለት ራሳችሁን አረጋጉ እህቶች። እግዚአብሔር ምንም ሰላም ይሆናል። ይሄ ነገር ለምን እንዲህ እንደተሰራ ግማሹ እንደዛ የተሰደቡበት የተረገጡበት ያልፍና እነሱ ሁሌም አንድ ላይ ናቸው። ይሄ ነገር ግን ምክንያት አለው የተሰራበት። እነሱ ምን አለ ዝም ብለህ አንቺ አሁን እናንተ በቃ የምር እየመሰላችሁ ውስጣችሁ እየቆሰለ ምናምን በሰው ሀገር መክሳት ማልቀስ አያስፈልግም። እዚህ ጋር የተሰራበት ፖይንት አለው፣ ምክንያት አለው። አልቆ ግን መጨረሻቸው አንድነታቸው እንደ በፊቱ ተመልሶ ታያላችሁ። ስለዚህ ያኔ ብዙ ያወሩትም የሰደባቸውም የረገጣቸውም ብዙ ነገር ያሉትም ያኔ ያፍራሉ። ከዚህ በፊት አላፈሩም እንደ ብዙ ነገር ያሉት ትዝ ይልሻል? ያኔ እንደዛ ተባልተን ተፋሽተን ስንት ነገር ተደርገን ቤተሰቦቻችን እኛ ተዘግዝቀን ስንት ወተን ተሳድበን ስንት ተጣልተን ያኔም አፈሩ አይደለ እንደ ስንት ነገር ያላቸው። አሁንም ደግሞ የኔ ቆንጆ ምንም ነገር እንዳታስቢ፣ ራስሽን እንደዚህ አትግጂ። የእውነት እኔ የቁልቢ ገብርኤል የት ሄዱ? የጠላት ጆሮ ይደፈን። እነሱ የሰሩበት ይሄንን ደረጃ የሄዱበት ምክንያት አላቸው። ስለዚህ በትትና በፍቅር እስከ ዛሬ እንደዚህ ይዘናቸው የቆየ ነው ምክንያት አለ አይደል? ስለሆነ ይኸው ኢትዮጵያ ገብቼ እንኳን ከውስጥ ያልወጡም እኮ በቃ ሁሌም ነው ስለነሱ የምታመመው። ግን አሁን ላይ ተረጋጉ፣ እናንተ አትጎዱ። እኔ አሁን ልክ እንዳንቺ ነበረ የምታመመው ማብደ ወጥቼ የምጮኸው ግን አሁን ላይ ተረጋግቻለሁ። ምክንያቱም በቃ ምክንያቱም የሆነ ነገርን በቃ እንትን ነው በቃ እዚህ ጋር ጀስት የማይወራ ነገሮች አሉ አይደለ? በቃ የሰሩበት ምክንያት አላቸው። ይለያያሉ ብላችሁ ግን ዛሬ ላይ ብዙ ነገር አፎን የሚከፍት ብዙ ነገር የሚያወራ በጣም ትናንትና እኔ ከቁልቢ እየመጣሁኝ ያለቀስኩበት እውነት የቁልቢ ገብርኤል ይፍረድ። ግን ከዚህ በኋላ እኛም ሁላ ይስሙ፣ እዚህም ያሉ ከስርም ያሉ 77 ሰዎች አሉ። እነሱ ልጆች የለበሱት መስቀል አድርጋ የዘቀዘቀችው በጣም የምናውቃት ጓደኛችን የፈለገ ስሜታዊ የፈለገ እንትን ውስጥ ብንገባ
ግን ለሃይማኖት እንጠቀቅ። ልጆቹ ምንም አላረጉም። ካልወደዱ ማንም ሰው አያቸው። ዛሬ ምላለው ነገ ምላለው ትላንትም ስለነበረ ነው። በግድ ሀይሚ እይኝ አላለችም፣ ብሩክ እይኝ አላለም፣ ማንም ፍፄም ማንም እዩኝ አላለም። ወደናቸው ነው የምናያቸው። ግን እነሱ ልጆች ትላንትና እንደወደደ ሰው እያሽቃበጡ ዛሬ ግን ፎቶ ኢሞጂ አትላኩ የሚያለቅስ እና ፎቶቸውን ዘግዝቃ መስቀል ዘግዝቃ፣ ነገ ግን እንዳትዋረዱ። ምክንያቱም እኛ የሰው ሃይማኖት አነካ። እዛ ጋር የለበሱ ልጆችን ዘቀዘቅንም፣ ልጆቹን ብቻ አይደለም ቤተሰብ ዘቀዘቅን፣ እናት አባትን ሁሉንም ዘቀዘቅ ጠገቡ አይደለም። ዛሬ መስቀል ላይ ግን በሃይማኖታችን ቀልድ የለም። እኔ ትላንትና አበድኩኝ። ትላንትና እየመጣሁኝ አንዱ ጋር ገባለሁ፣ አንዱ ማለት ከናዝሬት ወደዚህ ልክ ናዝሬት ስደርስ ነው የሰራልኝ፣ ከአዋሽ ወደዚህ ነው የሰራልኝ እና ብዙ ነገር ጽፌላታለሁ። ግን እንከባበር፣ በሃይማኖት ቀልድ የለም። ልጆቹን እንደፈለጋችሁ ብዘቀዝቋቸው ልጆቹ ወደፊት ይሄዳሉ እንጂ ወደኋላ አይመለሱም። ሃይማኖት ታደሰ አትወድቅም፣ ብሩክ አለማየሁ አይወድቅም፣ ፍፄ አይወድቁም፣ ማናቸውም አይወድቁም። ባይዘው ምንም አይሆንም፣ መድኃኒዓለም አለላቸው። ስለዚህ አንቺ ተረጋጊ። ግን በሃይማኖታችን ከዚህ በኋላ አንቀላለድ። መስቀል ያለበት ልጆቹን እኮ ዘቀዘቃቸው አልዘቀዘቃቸው ልጆቹ ወደፊት ነው። እግዚአብሔር አለላቸው። እነሱ የያዙት እምነት አላቸው። አንተ ሃይማኖት፣ አንተ በመቤቴ መማል፣ አንተ እንዲህ አንተ እንዲህ ብሎ መሳደብ ብርቀው አይደለም። ለሱ አንቺ እንዲህ ነሽ ብርቁ አይደለም። የእነሱ አላማ አላቸው። ግዴታ ለምን አላረገዙም ብላ እኮ ነው። ኧረ እባክሽ በያት ታሳድግላቸዋለች። በኢትዮጵያ ነው አሽቃባጭ። እግዚአብሔርን እኔ ብያታለሁ። ትላንትና ጽፌላታለሁ። አንድ ደቂቃም ገብቼ አስወጥታኝ ነው እንጂ መብርሃንንን ትላንትና አጥረግርጊያታለሁ። እንከባበር። እኛ ምላስ አለን ከእሷ እጥፍ ማለት ነው። ሃይማኖት ታደሰ እኮ ህልም አላት፣ ልጅ ናት። ምን አይነት ልጅ እንደሆነች ታውቂያለሽ? ክብር ያላት ልጅ፣ ገና ህልም ያላት ልጅ፣ ገና ብዙ ደረጃ መድረስ ምት ልጅ ናት። ገና 20 ቤት እንኳን አልጨረሰችም። ለምን ብላ ነው? በዚህን ሰዓት ህልም አላማ ስላላት ነው። እንደሷ በየሰቅ ዝም ብሎ እነሱ ብዙ እቅድ አላቸው። ቆሻሻ መሰለቻት እንዴ? ቆሻሻ እኮ አይደለችም። ገና በህልም ገና ብዙ እቅድ አላቸው። እንደወለደች እዚህ ጋር ለቤተሰቦቻቸው አለገቡታለ። ልንገራችሁ ሰርክ ወያይሻ ከዛ አውቃታለሁ፣ ሰድቤያታለሁ፣ ልኳል አውቃታለሁ። ትላንት ገብቼ አጥረግርጊያታለሁ። ክብሯን ትጠብቅ። እሱ አይደለችም ታሳድግል። ሃይማኖት ታደሰ ደግሞ በክብር ሽማግሌ ተልኮላት በክብር ተኩላ ተድራ ነው እንጂ ዝም ብላ አይደለም። እሺ ህልም አላት። ማንም ሰው ስም እንዳወጣላት አይደለም። ክብሩ ጋር ስለኖረች ብዙ ነገር አደረገች። ክብሯን ያሉ መጨረሻ እድሉ ከተሰጣቸው እድሜ ካላቸው ከነ ክብሯ ያላቸው እድሜ መምሰል እኮ አይችሉም። ስለማይችሉ እኮ ነው እንደዚህ የሚሰድቧቸው። እሷን መምሰል ስለማይችሉ እሱን መምሰል ስለማይችሉ ነው ሌቦች። በቃ ትክክለኛ ነገር መውጣቱ ለመመሰለሽ ብዙ ሰው እንዴት ሳይጋቡ እኛ የምናውቀው በጣም ብዙ ተከራክረውላቸዋል። ለሁለቱም ማለት ነው። እነሱ ጨዋ እንደሆኑ እናውቃለን፣ አያደርጉትም። ደስ ያለኝ ደግሞ መረጃ ሲኖራቸው በጣም ያስደስተኝ። እኔ በጣም ነው ደስ ያለኝ። ትላንትና ታጠፋታለች። ሀይሚ በዚህ ሰዓት እርጉዝ ብትሆን ኖሮ ጥሩ አይደለም። ጥሩ አይደለም። ድንጋጤው አለች። ሴቶች ኧረ ስሙኝ በእናታችሁ ጋይዝ ሰምተናል። ሰርክዬ ሳሜል ልትምጣ ታጠፋታለች። ያው ሳሜል ልትምጣና ታጠፋታለች። ቆሻሻ እንደዚህ አይነት ከፈለግሽ ታዲያ ምን እዚህ ልትሰሪ መጣሽ? ይኸውማ ይቺ የኤርትራ ፕሮፋይል እንትን ፎቶ ያደረገ ይሄ የኤርትራውን ምንድን ነው ባንዲራ ያደረገች ብሎክ አድርጊ። ቶሎ አታንብቢ። ብሎክ አድርጊያት። የት አለች? ቤቴ ማለት ነው። ብሎክ ቤቴ ሞልቶ ይኸውልሽ ህዝቡን እየገለበጠ ነው ያለው። ብታይ ወደ 30 ምናምን ሰው ነው ብሎክ ያደረኩት። ብታይ ይችን አጥፊያት፣ ሌሎች መልሽና ይችን አጥፊያት። ባለጌ ናት በጣም። በስመ አብ አድርጌት እጅግ ጋጠውጥ ቆሻሻ ተያት ብሎክ አድርጊያታለሁ። ብሎክ ይኸው 31 ከዚች ጋራ እንዳለ ቤቴ እየገለበጠ እምቢ እያለኝ ብታየው ማርያም። ሌሎችን እንትን በያቸው፣ መልሻቸው። ምን ታደርጊዋለሽ? መልሻቸው እና እሷን እንደዚህ እንደዚህ ለምን አልሆኑም ብሎ ሰውን
እነሱን እኮ ችግር የለም እነሱ መዘግዘቃቸው ዋው እንዴት ቀና ብሎ እንደሚሄዱ እንዴት አምሮባቸው እንደሚሄዱ ብታያቸው ኖሮ እንዲህ አፏን ባልከፈተች። እግዚአብሔር አይሻ የምትባል ግን ክብሯን ትጠብቅ። ከዚህ በኋላ መስቀላችን ላይ ቀልድ የለም። እኔ የትም እኔ ማናችሁም ጋር ገብቼ እናገራለሁ። ብትፈልጉኝ ጥሩ፣ ብትፈልጉኝ ውደዱኝ። አይ ዶንት ኬር ለማንም አይደለም። ግን እንከባበር። በሃይማኖታችን ቀልድ የሰውን ሃይማኖት እንደምናከብር የእኛን ሃይማኖት እንድነካ አንፈልግም። መስቀል ነው ልጆቹ ያደረጉት። ፎቶ ቀይሬ እንኳን ብላ እንደዛ ሲለምኗት እንደማይሰማ ሰው ግማሹ በስንት ነገር ይደውልላታል። ግን እንደማያውቅ እንደማይሰማ ጸጥ አለች። ክብሯን ትጠብቅ። እኔ መጥቼ እዚህ ጋር ቁራም የሆነ ነገር ባደርግ ኖሮ ማንም ሰው እንትን አይልም። እኔ ግን ክብር አለኝ። ማንንም ሃይማኖት አልነካም። የኔ ውድ የምወድሽ አንድ ነገር ልንገርሽ። መስቀላችን ኃይል አለው። መስቀላችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ እኛን ያዳነ አምላክ ነው። ስለ መስቀሉ ይፋረዳቸዋል። ለምን መሰልሽ? እዚህ ጋር ሃይማኖት ክብር ለሚሰጥ ክብር ነው፣ ክብር ለማይሰጥ እዚህ ጋር እኛን ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ መስቀል ላይ ተሰቃይቶ ተወግሮ በሶስተኛ ቀን ከሙት የተነሳ ነው። ይሄ የተረጋገጠለት ነው። ልንገርሽ ግን እኮ ይኸውልሽ አንድ ነገር ልንገርሽ። ልክ ነው እንዴ? አዎ ኦፍኮርስ እንዴ መስቀል ኃይላችን ነው፣ ቤዛችን ነው፣ እኛ ህይወታችን ነው። ግን ፍቅርን ብትማር ይሄ ወላሂ እኔ ማርያምን ወዳታለሁ የምል ዛሬ ለእኛ ብሎ በእምነቱ ሌላ ሙስሊም ዛሬ ግን ትናንትና ከኛ ጋር እንትን ነበረም ወላሂ እኔ እጅ ቁልቢ ማክበር እፈልጋለሁ ብሎ እንዴት ሄዶ እሱን እስቲ ትከተል። ትንሽ አይምሮ ካላት ትልቅ ሰው ናት፣ የልጅ እናት ናት። ግን አንደድብ። አንዳንዴ ስሜታዊ የምንሆነው ነገር ሰልፊሽ የምንሆነው ነገር እንከባበር። በቃ ይሄ የክብር ጉዳይ ነው። ገባሽ? ይኸውላችሁ በእነሱ ስበብ እርስ በርስ እርሳችን ልታጋጨን ይሄ ነገር አጥፉ ይላል። ቆይ አሁን የምትሰማ ከሆነ ማለት ነው ትሰማኛለች። ይሄ ነገር አድርጊ ይለሻል ሃይማኖትሽ፣ እንደዚህ አይነት ነገር አድርጊ ይለሻል። ሙስሊም አጥፉ ይላል። እንደዚህ ገልብጭ ይለሻል። አይገለብጥም። ሰላም ተናገሪ ነው እንጂ ለምን እንደዚህ አይነት ታደርጋለች? ለምን ትሰሚ? ሃይማኖት ታደሰ ታርግዝ አንድ ነገር እኮ ብታረጊ በዚህ ነገር በአንቺ ስበት ብዙ ቦታ ነው እንደሚዳረስ ታውቂያለሽ። ለምን ታደርጋላችሁ? እጃችሁን እየሰራችሁበት እጃችሁ ይከሳችኋል መልሶ። ከህፃኗ ህፃን ልትሆኒ ነው። ከህፃኗ ጋር ህፃን ናት እኮ ይቺ ልጅ። ቆይ አንቺ አሁን አልወለደችም እንደዚህ ያላረገዘችም ብላ እንደዚህ የምታረግ ማለት ነው። ዝሙት በዝሙት አርገዥ ይልሻል እንደ ሃይማኖትሽ። ረሱ ቢላሂን አረ ታያት እቺ በቃ ሸዋ ሚውት አርጊ። ሸዋ አንቺን አይደለም ሸዋን ነው ሚውት አርጊ። ሸዋ ደህና ነኝ እግዚአብሔር ይመስገን።